ናታን ነገሮችን በንግግር መፍታት አንችልም ወይ ሳንጣላ መግባባት አንችልም ወይ እያለው ነበረ። እና ፍፄም ሳትጣሉ መግባባት የማትፈልጉት እኮ እናንተ ናችሁ፣ አንተ የዳኒ ግሩፖች በሙሉ ማለት ነው። ነገሮችን ልክ እንደ ገመድ ነው የምትገምዷቸው። እና ፍፄ አንድና አንድ ሰላም ነው የሚፈልገው፣ ሁላችሁንም ሰላም ማድረግ ነው የሚፈልገው፣ ሀይሚና ብሩኬን ብቻ አይደለም። ስለዚህ ፍፄ ምንም ጥፋት የለበትም። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ውድ ቤተሰብ እንግዲህ የናታን ያዙኝ ልቀቁኝ ማለት በጣም በስቷል። ኦቨር ወጣብን እኮ እኛ ስንቱን እንቻል እንዴ? ግራ ገባን። የምሬን ነው። እና ይሄ ናታን ምንድን ነው የሚለው አሁን ፍፄ ተቀየረብኝ እንደባለፈው አይደለም እያለ ነው። እና ያው ሰው ተቀየረ ሲባል እንግዲህ ሌላ ታምር ሲሰራ ነው አይደል? ናታን ግን ፍፄ እንዴት ነው የተቀየረብህ? ማጂክ አሳየህ እንደ ስፓይደርማን በረረብህ እንዴ እንደ ወፎቹ? እኔ እኮ ግራ ገብቶኝ ነው። ምንድን ነው ተቀየረ የምትለው? እውነትን ይዞ ስለመጣ ተቀየረ ትለዋለህ። እና ምንም የተቀየረው ነገር የለም። ካናቱ ላይ ውረድ። ይልቅስ ብሩኬ ትክክል ነው አትበል እያለው ነው። እና ታዲያ ሳያጠፋ ጥፋተኛ ነው እንዲል ትፈልጋለህ እንዴ? እንኳን አይደለም ፍፄ ጓደኛው፣ እኛ ራሱ ማለት ነው ድብን አድርገን ብሩኬ በእውነት ላይ የቆመ ልጅ እንደሆነ እንነግራለን። ምንም አታመጣም። ሲጀመር ቅናት ነው እንደዚህ የሚያደርጋችሁ እናንተ። ሌላ ምንም ነገር ሊሆን አይችልም። ምንም ታምር ሊፈጠር አይችልም ማለት ነው። እና ያው ፍፄንም ጠምዝዛችሁ ልክ እንደኛ ፍየል ምላሱን ነው አሁን እያላችሁት ያላችሁት። እሱ ደግሞ አይሆንም፣ ይሄ የተሰጠው ባህሪ አይደለም፣ እንደዚህ አይነት ባህሪ የለውም፣ የሰላም ሰው ነው። እና ውድ ቤተሰብ ቅድም ደግሞ ሶሲን ለጥፊያት ነበረ እና ኧረ በጣም ነው የተገረምኩት። ግን የምሬን ነው። በቃ የሆነ መጥፎ ነገር ነው እንዴ እኛ የሚያስደስተን? ግን እኔ ደግሞ ያለ ወትሮ ያልኳችሁ ጧት ተነሳውና እኔን ግልጥ አድርጌ ከእንቅልፌ ቲክቶክ ላይ ግብት። ከዛ ፊት ለፊቴ ማን የመጣች ሶሲ። አይ አንቺ መጣሽ ገና ስራ ሳልጀምር አሁን አምጥቼ ዩቲዩብ ላይ ለጠፍኳት። ከዛ በኋላ የሌለ የኮሜንት ናደ። እኔ ቪዲዮ ስሰራ እንኳን ይሄን ያክል ኮሜንት ተኮምቶልኝ አያውቅም። አዳዲስ ሰዎች ናቸው በነገራችን ላይ የመጡትና ምን ለማለት ፈልጌ ነው፣ ሶፊን እኔ እንደዛ ላበላሸዋትም፣ ግን ያው አምጥቼ ስለለጠፍኩ ስለተናደዳችሁ ምናምን ይቅርታ። እኔ እንደዚህ አይነት ስነ ምግባር የለኝም። ማለት የምፈልገው ግን መጥፎ ነገር እንደምናበረታታ ማለት ስታበረታቱ እንኳን አይደለም የመጣችሁት። ተይ ፈጣሪሽን ፍሪ ብላችሁኛል። እኔ አይደለሁም ውዶች እንደዛ ብላችሁ ለጻፋችሁልኝ። እና መጥፎ ነገር ልናየው እንደምንመጣ ሁሉ ጥሩ ነገር ስንሰራ ማበረታቱን ላይክ አድርጉልን። ችግር የለውም እኮ ከእናንተ የሚቀር ነገር የለም። እና የሆነ መጥፎ ነገር ስለለጠፍኩኝ በቃ የሌለ ሰው ነው የመጣው ዛሬ ማለት ነው። እግዚአብሔርን ነው የምላችሁና ለማንኛውም እንግዲህ ይቅርታ ውዶቼ። ያው እንግዲህ እንደዛ ስለደበራችሁ ደልችዋለሁ ማለት ነው። እና አቶ ናታን እንግዲህ ብሩኬ ሀይሚን የተዋት ለዳኒ የተውለት እያለ ነው። አንተ የማንኛው ዓለም አቀፍ ዳኛ ነህ? ስም ዓለም አቀፍ ነው። አንተ ጉድ አቀፍ ነህ እኮ ብያለሁ። እኔ እኮ ዓለም አቀፍ ሳትሆን ጉድ አቀፍ ነህ። እና አንተ ምን ቤት ነህ? ማን ነህ? ማን ሲሆንክ ነው አንተ ለዳኒ የተውለት የምትለው? አንተ በሀይሚ ህይወት አዛዥ ነህ እንዴ? እንዴ እኔ ሀይሚ በቃ አንድ ነገር ስለተናገረች ሁላችሁም ገብታችሁ እኮ አንሰራፍታችሁ ለመቀመጥ ፈለጋችሁ እኮ። አንተም ሸሚዞ ነው እንጂ ማለት ነው አሁን ሀይሚን ተመቸችኝ ማለት አይቀርም። ያው ሸም የሚባል ነገር አለ። ቆምጠጥ አድርጎህ ነው። ለምንድን ነው ግን ከብሩኬ ላይ ይህን ያክል ምቀኛው ናቸው የተነሳችሁበት? ልጁን ለማሳሳት የማታደርጉት ነገር የለም። ወንድ ልጅ ሲናደድ እንግዲህ ወይ አናትህን ነው የሚበረቅዝ። ከዛ በኋላ የት እንደሚገባ ታውቁታላችሁ። ለዚህ ልጅ ጦስ ለመሆን አታገብግቡ እንዴ እናንተ። ወንድም የላችሁ? ከዚህ በመቀጠል ግን ብሩኬን ነው መናገር የምፈልገው። ብሩኬ አርፈ ብትቀመጥ ነው የሚሻለው። ለምንድን ነው ከእነዚህ ሰዎች ጋር የምትገናኘው? ሲጀመር የሚያደርጉትን ነገር እያየ ነው ምን እንደሚያደርጉ። አንተን ለማሳሳት ነው። ስለዚህ ብሩኬ አንተ እናትህን ትወዳለህ? ለእናቴ ነው የምኖረው እያልክ ነው። ለእናትህ ልትኖርላት ይገባል እንዴ። አሳሳች ሰዎች በጣም ብዙ ነገር ያደርጋሉ። ስለዚህ ከሚያሳስት ነገር ተቆጠር። እንደገና ወንድሞቼን እንዳትናገር ስትናገር እንዳልሰማ ብለዋል ዳኒን ባለፈው ማለት ነው። ወንድሞችን እንዲናገር ያደረግከው አንተ ነህ። አንተ ከፊቱ ላይ እየሄድክ ነው። እውነት ለመናገር አየህ፣ አንተም ነገሮችን ስታከብር ቤተሰቦችም ይከበራሉ። አንተም ሀይሚም ማለት ነው። ቤተሰቦቻችሁን አስከብሩ። በቃ እናንተ ስትከበሩ ነው ቤተሰቦቻችሁ የሚከበሩ። እና ስለዚህ ሰብሰብ ብትሉ መልካም ነው። ምን ጉድ ነው እየሄዳችሁ እየተማገዳችሁ እንደገና ሌላ ጣጣ እንደገና ለቤተሰብ። አሁን ሀፍትሽና መለኛው እንግዲህ ኩርንችት ያው ስድብ በሉት ማስጠንቀቂያ ነው የሰጣቸውን ነው። እና ሰፈሩ ሂጄ እያላችሁ የምትዘባርቁት ደግሞ ማለት ነው። ጓደኛውም ዳኒም ያው ሰው ሰፈር የሚሄደው በነገራችን ላይ እንትን ነው እንትን ታውቃላችሁ፣ ስጋ ፍለጋ ማለት ነው። ስጋ ሊያድን ከሰው ሰፈር ይሄዳል። ገባችሁ እንጂ እንደ ዳኒ ይሄ ከዛ ሰፈር ሄዶ ስለቆመ ብቻ ጉራ ምናምን ይሄ አያስፈልግም። ምን እንደሚያደርግ ታውቀዋለህ ብሩኬን። እና
ደግሞ ብሩኬ በለው ምናምን የምትሉ ሰዎች ረፉ እንጂ ምን ሆናችኋል? ብሩኬ ቢመታው እኮ በአንድ ኩርኩም የሚወድቅ ልጅ ነው። ግን ጦሱ ለብሩኬ ነው የሚተርፈው እና እንደዚህ አይነት ነገር እንኳን ባናበረታታ መልካም ነው። በአሁኑ ጊዜ ላይ በጣም ትንሽዬ ስበብ ነው የሚፈለገው እና ይሄ ልጅ ባልሆነ ነገር እጁ እንዲበላሽ አንፈልግም። ብሩኬ ራስን ሰብሰብ አድርግ፣ ራስን ቆጠብ አድርግ፣ ከነዚህ ሰዎች ብትርቅ ይሻልሃል እና